ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንዴት ነው? ዛሬ ተመልሼ ወደ እናንተ ስመጣ እለለለ ነው የሚያስብል ነገር ነው ይዤላችሁ የመጣሁት። እሱም ደግሞ ምንድነው ያው አሁን ላይ እርጉዝም አይደለው አንዳንድ ነገሮች እያማሩኝ ያሉት በጣም ብዙ ነገሮች እውነቴን ነው የምላችሁና ያው ያማረኝን ነገር ራሴ ማድረግ እችላለሁ። ወጥቶ መግዛት ሊሆን ይችላል፣ መብላት ሊሆን ይችላል። ግን ደግሞ ዛሬ አብርሽ ነው እንዴት አንተን ላለማስቸገር ያማረኝን ነገር ጠይቄ ካላውቅ እኮ ከመቼው ነው የሚያምርሽ? አሁን እያማረኝ ነው። አሁን እያማረኝ ስለሆነ ነው ዛሬ አስቸኩዬ የጠራሁት። ከዛ ባለፈ ደግሞ እናቴ ጋር ደወልኩና ያማረኝን ነገር ማን ነው መጠየቅ ያለብሽ ብዬ ማን ነው መጠየቅ ያለብኝ ስላት ባልሽን አለች። እኮ የምችለው ነገር ከሆነ ምን ችግር አለ? ማላደርግልሽ ነገር የለም ብቻ ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ትላንትና ሄርሜላ ለባሏ ያስተላለፈችለት መልእክት አላት። መብቷ ነው፣ የፈለገችው ሊያምራት ይችላል። አዎ እኔ ምንም የማያምረኝ ያልበሰለ ማንጎ ያምረኝ ነበር እኔ ማለት ነው። እና ሰው የፈለገው አፈር ያምራቻል፣ ብዙ ነገር ያምራቻል። ስለዚህ በጣም ብዙዎቻችሁ ኮመንት ላይ እያየኋችሁ ነበረ። መብቷ ነው የፈለገችው ነገር ማድረግ፣ መብት ዲሞክራሲ አላት። እና በዚህ አጋጣሚ ደግሞ ፍትህ በግፍ ለሚገደሉት ኦርቶዶክሳውያን አርሲ አገረ ስብከት ያለው ጳጳስ ሲሆን ምን የኛ ሆዳሞች አባቶቻችን ናቸው። ይሄንን ሁሉም ሰው ነው የሚናገረው። እና ፍትህ በቃ መሞት ቢብቃል፣ ፍትህ በሉ እናንተም ሁላችሁም። ያ ዛሬ ብዙ አላወራ አይደለም የመጣሁት፣ ግን ደግሞ አንዳንዴ በቃ ነግበኔ ማለት ግድ ነው። ነገበኔ ቢደርስስ ብለን የምናስበው ነገር አለና አሁን ኢትዮጵያ ያለችበት ነገር በጣም አስከፊና የሚያስጠላ ነገር ውስጥ ነው ያለችውና ሶሪ በጣም እና ብዙ ነገር ላወራ አይደለም የመጣሁት እላችኋለሁ ማሮቼ።